ቴዎድሮስ ካሳሁን ቴዲ አፍሮ በአዲስ አልበም እጅግ በርካታ የሆኑ ዓለም አቀፍ ሪከርዶችን እየሰበረ ይገኛል። ቴዎድሮስ ካሳሁን በአፍሪካውያን በተለይም ደግሞ በምዕራባውያን ጭምር ተደማጭነት ባላቸው የአፍሪካ ሙዚቀኞች ጭምር ከዚህ ቀደም ያልተያዙና ሊደፈሩ ያልቻሉ ሰንጠረዦችን እየተቆጣጠረ የሚገኝ ሲሆን ዓለም አቀፍ ክብረ ወሰኖችን መስበር መቻሉ ተነግሯል። ዊኬንድ እንዲሁም ድሬክ ከተሻለ ስራ ጋር ዓለም አቀፍ የሆነ ተቀባይነትን በማግኘት ለህዝብ ያደረሷቸው የመጨረሻ አልበሞቻቸው በህዝብ ዘንድ ተቀባይነታቸው የቴዎድሮስ ካሳሁን ቴዲ አፍሮን ሩብ እንኳን መሆን እንደማይችል የተነገረ ሲሆን ይህም ቴዎድሮስ ካሳሁን ከመልእክት ከቋንቋ ባሻገር ዓለም አቀፍ ሙዚቀኛ መሆኑንም ያስመሰከረበት ሳምንት እንደሆነ ተነግሯል። ዓለም አቀፍ ሪከርዶችና ቴዎድሮስ ካሳሁን ሰበራቸው የተባሉ አዳዲስ ክብረ ወሰኖችን በተመለከተ የምናደርሳቸው አዳዲስ መረጃዎች አሉ። ከዚህ ባሻገር በኢትዮጵያውያን ትልቅ ተቀባይነት ያገኘው ሙዚቃው በውስጡ ስለያዛቸው ትልልቅ ሚስጥሮች ያልተጠበቁ መረጃዎች እየወጡ ይገኛል። ኢትዮጵያዊው እንዴት በርብርብና ያላንዳች ማስታወቂያ ያላንዳች አስገዳጅ ሁኔታ ሙዚቃውን በሰዓታት ውስጥ ያለምን ክብረ ወሰን እንዲሰብር አስቻለው? ቴዎድሮስ ካሳሁን ይህንን ፍቅር እንዴት አገኘ? መረጃው ቆይታችሁ ከኛ ጋር የሚሆን ከሆነ የምታደምጡት ይሆናል። ከዚህ ባሻገር ቴዎድሮስ ካሳሁን ሙዚቃው ሊለቀቅ ሰዓታት ሲቀረው ገጠመው የተባለውን ታላቅ የሆነ አስቸጋሪ ሁኔታና ከሷ ሰው ጋር የገባበትን ትልቅ ሰጣ ገባ የ50 ሚሊዮን ብሩን የካሳ ክፍያ በተመለከተ ከዚህ ባሻገር ቴዎድሮስ ካሳሁን ቴዲ አፍሮ በዚህ አልበሙ ላለፉት 2 ቀናቶች ያስገባውን ግዙፍ ገቢ በአፕል ሚውዚክ፣ በስፖቲፋይ እንዲሁም ደግሞ በዩቲዩብ ገጽ ቴዎድሮስ ካሳሁን እየመራበት የሚገኘውን ሁኔታ በተመለከተ አዳዲስ መረጃዎችን ይዘን ወደ እናንተ መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መተናል። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን ልባዊ ምኞታችን ነው። ቀጥታ ወደ መረጃችን እናልፋለን። ኢትዮሪካ ዓለም አቀፍ ቋንቋ ሆኗል። ኢትዮሪካ የተሰኘው ሙዚቃ የአፍሪካ ዋንጫ መክፈቻ፣ የዓለም ዋንጫ ማድመቂያ ይሁን ሲሉ በርካቶች መልእክትን እያስተላለፉ ይገኛል። ሁሉም ለየራሱ አንዳንድ ሙዚቃ ቢመርጥም ነገር ግን ቴዎድሮስ ካሳሁን 18ቱም ትራኮች በሕዝብ ዘንድ ትልቅ የሆነ ተቀባይነትን ማትረፍ ችሏል። በበረሃ የሚንገላቱ በሰው ሀገር ትልቅ ዋጋን የሚከፍሉ እህቶቻችንን በተመለከተ እጅግ አስገራሚ የሆነ ሙዚቃን ይፋ አድርጓል ቴዎድሮስ ካሳሁን መሪማ በሚል። ከዚህ ባሻገር መርከብ፣ ጀንበር እንዲሁም ደግሞ ዳስጣልና ሌሎች ሙዚቃዎችም በጥቂት ጊዜ ውስጥ ተወዳጅነትን ካገኙና በዓለም አቀፍ የሙዚቃ ሰንጠረዥ ውስጥ በመግባትም ትሬንዲንግ ሶንግን እየመሩ የሚገኙ ሙዚቃዎች ለመሆን በቅተዋል። ያለፉትን 2 ቀናቶች ኢትዮሪካ የተሰኘው አልበም ያለበትን የደረጃ ሰንጠረዥና ሰበራቸው የተባሉ ዓለም አቀፍ የሆኑ ሪከርዶችን በተመለከተ መረጃን ይዘን ወደ እናንተ መተናል። ቴዎድሮስ ካሳሁን ቴዲ አፍሮ በአፍሪካውያን ጭምር ያልተቻሉ ሪከርዶችን መስበሩ ተነግሯል። በተለይም ደግሞ በናይጄሪያና በደቡብ አፍሪካ በሌሎች የአፍሪካ ሀገራትም ዓለም አቀፍ ተቀባይነት ያላቸው በርካታ ሙዚቀኞች እንዳሉ ይታወቃል። እነዚህ ሙዚቀኞች በአልበሞቻቸው ሊሰሯቸው ያልቻሉ ታሪኮችን ቴዎድሮስ ካሳሁን በአንድ የአማርኛ ቋንቋ ከዓለም ጫፍ እስከ ጫፍ መደመጥ መቻሉ ተነግሯል። አልበሙ ሊለቀቅ ጥቂት ሰዓታቶች ሲቀሩት ሁሉም በሚባል ደረጃ የዓለም አቀፍ ሚዲያዎች የኢትዮጵያውን ብላቴና አዲስ አልበም በተመለከተ መረጃ ያጋሩ ሲሆን ዓለም ሁሉ በጉጉት ሲጠብቀው እንደነበረ ማሳወቃቸው ተነግሯል። አልበሙ ከተለቀቀና ለተመልካች ለአድማጭ ከበቃም በኋላ የተለያዩ ሀገሮችን ክብረ ወሰን መቆናጠጥ መቻሉ ተነግሯል። በአሜሪካ የትሬንዲንግ ሶንግ ቶፕ 10 ሙዚቃዎች ውስጥ መግባት የቻለው የቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ በእንግሊዝ ከ3 እስከ 4፣ በፈረንሳይ ከ1 እስከ 3፣ በጀርመን ከ2 እስከ 5 እያለ በአሜሪካ፣ በአውሮፓ፣ በኤሽያና በተለያዩ የአፍሪካ ሀገራቶችም የደረጃ ሰንጠረዦችን እስካሁን ተቆጣጥሮ እንደሚገኝ ተነግሯል። ቴዎድሮስ ካሳሁን በኢትዮጵያ ብቻ ሳይሆን በዓለም አቀፍ የሙዚቃ አድማጮችም ዘንድ ትልቅ ተቀባይነት ያለው ዓለም አቀፍ ሙዚቀኛ መሆኑን ያስመሰከረበት ይህ አልበም በበርካቶች ዘንድ ትልቅ አድናቆትን ያተረፈበት ለመሆን በቅቷል። በአንድ ወቅት የአሜሪካ ፕሬዝዳንት የነበሩት ባራክ ሁሴን ኦባማ የቴዎድሮስ ካሳሁን ሙዚቃን በተመለከተ ከሊስቶቻቸው መካከል እጅግ ተወዳጁ እንደሆነና ቋንቋውን ባያውቁት እንኳን ነገር ግን የሙዚቃውን ሂደት እንደሚወዱለትና አድናቂ መሆናቸውን
ማጋራታቸው የሚታወስ ነው። አሁንም በዓለም አቀፍ እጅግ ተወዳጅና ስመጥር በሆኑ ሰዎች ጭምር የቴዎድሮስ ካሳሁን ቴዲ አፍሮ አልበም ትልቅ የሆነ ተወዳጅነትን ማትረፍ መቻሉ ተነግሯል። ከዚህ ባሻገር የዩቲዩብ ገጹ በጥቂት ሰዓታት ውስጥ ከ500 ሺህ በላይ የሆኑ ሰብስክራይበሮችን በማፍራትም በአፍሪካ ቁጥር 1 አድርጎ እንዳስቀመጠው ተነግሯል። ቴዎድሮስ ካሳሁን አልበሙን ከመልቀቁ በፊት ከ1.2 ሚሊዮን በላይ ተከታይ የነበረው የዩቲዩብ ገጹ አልበሙን ከለቀቀ በኋላ ወደ 1.8 መጠጋቱ የተነገረ ሲሆን ይህም በጥቂት ሰዓታት ውስጥ የማይቻለውን ያደረጉት ኢትዮጵያዊ የቴዎድሮስ ካሳሁን አድናቂና ወዳጆች መሆናቸው የተነገረ ሲሆን ይህም ቴዎድሮስ ካሳሁን ከሰበራቸው ሪከርዶች ሌላኛው በመሆን መቀመጡ ተነግሯል። በአፍሪካም በጥቂት ቀናት ውስጥ በርካታ ብሮችን የሰራ አልበም በመሆን በገቢ ሰንጠረዡም አናት ላይ የተቀመጠ ነው። በአፕል ሚውዚክ፣ በስፖቲፋይ እና በዩቲዩብ ገጽ አማራጮች የቀረበው ይህ አልበም በሶስቱም የሰበሰባቸው ገቢዎች እስካሁን ከወጡ የአፍሪካ አልበሞች ቁጥር 1 ደረጃን እንዲቆናጠጥ ያስቻለው ስለመሆኑ ተነግሯል። የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘው አልበም ሊወጣ ሰዓታቶች ሲቀሩት በርካታ ፈተናዎች ገጥሞት ነበር። በተለይም ደግሞ በኢትዮጵያ ሙዚቃው ሙሉ ለሙሉ እንዲታገድና በየትኛውም የሬዲዮ ማሰራጫ የቴሌቪዥን ጣቢያዎችም ሙዚቃው እንዳይተላለፍ እግድ የወጣበት ሲሆን ይህም በአልበሙ ላይ የመደመጥ አቅሙን የሚቀንስ ሁኔታ ሊፈጥር ይችላል የሚል ትልቅ ጭንቀት አኑሮ ነበር። ከቀናት በፊት በአርቲስት ቲቪ የሙዚቃውን ጉዳይ በተመለከተ ጋዜጣዊ መግለጫ ለመስጠት የተዘጋጁት የቴዎድሮስ ካሳሁን ቴዲ አፍሮ ፕሮሞተሮች ያዘጋጁት ፕሮግራም በመንግስት ሙሉ ለሙሉ መታገዱ ይታወሳል። ይህንንም ተከትሎ ቴዎድሮስ ካሳሁን ቴዲ አፍሮ ይህንን አልበሙን በተመለከተ ምንም አይነት ጋዜጣዊ መግለጫ ያልሰጠበት እንዲሁም ደግሞ ይህ ነው የሚባል የአልበም ማስታወቂያም ያለቀቀበትና ድንገት ከአድማጩ ዘንድ የደረሰ አልበም ሊያደርገው ችሏል። ከገጠመው ትልቅ የሆነ ፈተና አንጻር አልበሙ በዚህ ልክ መሰማቱ የታምር ያክል መሆኑን በርካቶች እየመሰከሩ ይገኛሉ። ቴዎድሮስ ካሳሁን ቴዲ አፍሮ ይህንን አልበም ለመስራት ከ9 ዓመታት በላይ የፈጀበት ሲሆን ከሰዋሰው ጋር የተለያየበትን እውነታና የ50 ሚሊዮን ብሩን የቴዎድሮስ ካሳሁን ክፍያ በተመለከተም አንዳንድ ውዝግቦች አልበሙ በመጠናቀቂያው ገጥሞት እንደነበረ ተነግሯል። ቴዎድሮስ ካሳሁን በመጨረሻ ከፕሮሞተሮቹ ጋር በገባበት ሰጣ ገባ ከሰዋሰው መልቲሚዲያ ጋር የነበረውን ውል ሙሉ ለሙሉ የቀደደ ሲሆን የውል ማፍረሻውንም ሙሉ ለሙሉ የከፈለና አልበሙ በራሱ ገጾች ብቻ እንዲተላለፉ ማድረግ መቻሉም ትልቁ ውሳኔ መሆኑ ተነግሯል። አልበሙ በዚህ መንገድ በራሱ ገጽ ባይወጣ ኖሮ ሌሎች በርካታ ፈተናዎች ሊገጥሙት ይችላል የሚሉ ትንተናዎችንም የሙዚቃ ወዳጆቹ እየሰጡ ይገኛል። እኛም የቴዎድሮስ ካሳሁን አልበምና ዓለም አቀፍ ሪከርዶቹን በተመለከተ መረጃን በዚህ መልኩ አደረስን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳዘነጉ መልካም ጊዜ ተመኘን።